እኔ በእናቴ እህት የለኝም እንደዚህ ምናምንና ግን እሷ ከእህት በላይ ናት። እግዚአብሔርን ለእያንዳንዱ ነገሬ እኔ አሁን ጉዞኜ የሆነ ነገር ሲያጋጥመኝ እየሮጥኩ እሷ ጋር ነው የምደውለው። በምንም ሁኔታ ሆና ስልኳን አንስታ መክራ ገና ለገና ደግሞ እንደዚህ እኮ ያጋጥምሻል፣ ልጅ ስትወልጂ እንደዚህ ያጋጥምሻል፣ እንዳደነግጪ። እውነት የእሷን ሼር ብታዩት ምክር ብቻ በቃ እንደዚህ አድርጊ ትንሱ እንዲሁኝ በዚህ ሰዓት የሚል የለም እኮ ተገኙ ሰዎች አሉና በስኬታችሁ ደስ የሚላቸው በቃ እግዚአብሔርን ትበልጠናለች ምናምን ብላ አታስብም። የኔ ጓደኛ ወይ ትበልጠኛለች ነገ እኮ እንደዚህ ይህን ያህል ብትሄድ እንደዚህ ባግዛት እንደዚህ ትበልጠኛለች ብላ አታስብም። የኔ ስኬት የሚያስደስታት የምር ምርጥ ጓደኛ ነው ያለኝ እና የምሬን ነው ጌታን እምባዬን የሚመጣው። እኔ እንደውም ብዙ ሙዚቃ አልሰራም ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ትንሱዬ ለየት ባለ ነገር መታለች። እንዲሁም ደግሞ ለሩታዬ ዘፍናለታለች ማለት ነው። እኔ እንግዲህ ትንሱ እኔ በእናት እህት የለኝም። ስለዚህ ሁሉ ነገሬም እህቴም ሁሉም ነገር ሩታዬ ናት ስትል ተናግራለች ማለት ነው። በጣም ነው ደስ ያለኝ ማለት ነው። ሩታዬ የሁሉም እህት ናት፣ የሁሉም ተወዳጅ ናት ማለት ነው። የላወቃት ነው እንጂ በመጥፎ ነገር የሚያያት ሩታዬ ማለት እውነቴ ነው የምላችሁ። እኔ ሁልጊዜም እንደተናገርኩ ነው። ለትንሽ ሰኮንድ እንኳን ከሩታ ጋር ብትቀመጡ ምን አይነት ድንቅና ምን አይነት ልዩ ምን አይነት የዋህ መልካም ሴት ብትኖር ሩታዬ ናት ማለት ነው። ሩታዬ በዚሁ አጋጣሚ ለትንሱዬ ብቻ አይደለችም፣ ለሁላችንም ምርጥ እህት ናት። ምርጥ ታጋሽ ጎበዝ፣ ያሏትን ነገር ይበሏት፣ ምንም መስሎ ማይታያት ስራዋና ስራ ብቻ የምታውቅ ማለት ነው። እና እንደ ሚዲያ ከታየ እንደ ሩታዬ የተሰደበ እንደ ሩታዬ መጥፎ ናት የተባለ ሰው የለም። አሁንም ደግሞ አንዳንድ ሰዎች ያላችሁ የሩታን ቻና እናዘጋ ምናምን የምትሉት ማለት ነው። አይ ሞኝነት ነው ይሄን ማለት ነው ከምር ብቻ ይሆንላችሁ ማለት ነው። እና ትንሱዬ ከልብ እናመሰግናለን የኔ ቆንጆ። በሰላም አላህ ይገላግልሽ። ንጹህ ደስ የሚል ፍቅር የሆነ ልጅ ይስጥሽ፣ ምንም ነገር ሳይነካሽ የኔ እናት ማለት ነው። እንግዲህ ትንሱዬ በእርግዝና ጊዜ ራሷን ትታ የኔን ነገር ነው በየትኛውም በኩል ብትሆን ስለኔ ነው የሚያሳስባት እና ልዩ እህቴ ናት። ልዩ ጣፋጭ የሆነች ምርጥ የሆነች እህቴ ናት ብላለች ትንሱዬ። አንቺም ጀግና ነሽ፣ ጎበዝ ነሽ፣ ጠንክሪ፣ በርቺ ማለት ነው። ከሩታዬም በላይ ትሆኛለሽ። እና ትንሱዬ ደግሞ ሰምታችኋል በደንብ ማለት ነው። ሩታዬ ቅናት የለባትም። ለምን እሷ ትበልጠኛለች ልትበልጠኝ ትችላለች ብላ አትጠራጠርም። እና ሁሉም ነገር መልካም ነገር ነው የምታረገው። እንደሷ አይቼም ሰምቼም አላውቅም ብላለች። እውነት ለመናገር ሩታዬ የሁሉም ሰው ናት። የብቻ የሀብቴ ልጅ ብቻ አይደለችም፣ ያንቺን ጓደኛ አይደለችም። የሁላችንም ጓደኛ፣ የሁላችንም እንቁና ጀግና የሆነች የማትበገር በምንም መንገድ ባልማትሰበር ምርጥ የሀብቴ ልጅ ናት ማለት ነው። እንግዲህ ንፋስ ነፍሶ ይተዋል። ሰው ለአመሉ ይናገራል፣ ያወጣል፣ ያወርዳል። እሷ ሩታ እንደሆነ ሩታ ባለችበት ወይም ደግሞ ሩታ በቆመችበት መንገድ ሩታ በለበሰችው ጫማ እንዳለ ሩታ ምን እንደምትበላ ምን እንደምትለብስ በምን ሁኔታ እንዳለች ብዙ ነገር ይሏታል። ነገር ግን መቼም አልተሰበረችም ሩታዬ። መጨረሻውም ደግሞ አላህ ያሳምርላት እና ትንሱዬ አንቺንም ደግሞ ፍቅር በፍቅር ያደርጋችሁ ከሩታዬ ጋር ሰይጣኑን ያርቅላችሁ የኔ ትንሽዬ ማለት ነው። ደግሞ ዛሬ አምሮብሻል። ቲክቶክ ላይ ካያቻት ለሩታዬ ስትዘፍን አሸብርቃለች። እርግዝናው ደግሞ የበለጠ ውብ አድርጓታል ማለት ነው። እንግዲህ በሰላም ወልደሽ በሰላም እንድታቅፊ ደግሞ ተስፋ አለን ሁላችንም። ትንሱዬ ሩታዬን የእሷን ማንነቷን ስለነገርሽልን ደግሞ እናመሰግናለን። የሩታዬ ጓደኛዋ ምርጥ ታዲያ አላየሽም እንደ አንቺ የመጣሽ ጊዜ ያነባችው እንባ ማለት ነው። እና የኔ ቆንጆ ሩታዬ አሁን በተለያየ ነገር ነው እንጂ ስሟን የጠፋው በተለያየ ነገር ነው እንጂ መጥፎ ነገር እንድትሰራ የተደረገው እሷ ምንም ነገር የለባትም። ንጹህ ናት። ነገም ዛሬም ሁሌም ደግሞ አሸናፊ ናት። ነገም ዛሬም ደግሞ የአንቺ ጓደኛ የአንቺ እህት የአብርሽ ሚስት ናት። ያደልቀ ይቃጠል
እረርድብን ይበል በላወቀው ነገር። ግን እናንተ ያው አንዳንዴ መጥፎ ነገር በታመጡ ለተመልካችም ራሱ ጥሩ ጥሩ ነገር ብሰሩ መልካም ነበረ። ነገር ግን እስካልሰራችሁ ድረስ ምንም ማድረግ አይቻልም። ብቻ ይመቻችሁ፣ ፏ በሉልኝ። ዛሬ እውነት ለመናገር በጣም ነው ደስ የሚለኝ። በተለይ እኔ ስለ ሩታ የሆነ ሰው ሲያወራ ከምሬ ነው የምላችሁ በጣም ነው ደስ የሚለኝ። አንዳንድም ደግሞ ስለ ሩታ መጥፎ ነገር ትንሽ ነገር ሲያወራ ራሱ ይደብረኛል፣ ያስጠላኛል ማለት ነውና ትንጽዬ ከልብ እናመሰግናለን። የኔ ቅመም ማለት ነው። ቅመም ነሽ አንቺ ራሱ እንደ ሩታዬ ማለት ነው። እና እህት በመዋለድ አይደለም አንድና ስለወለደቻችሁ አይደለም ከእህትም በላይ የምታገኙ ባዳ ሰው ይኖራል ማለት ነው። ሩታዬ ደግሞ መጨረሻሽን ያሳምርልሽ የኔ ጣፋጭ